ሰላም እንዴት ቆያችሁ ቻናሌ ቤተሰቦች የ3000 ብር ሽልማት ተመልሷል። የዛሬው ጥያቄ ደግሞ ዳሎል አካዳሚ ላይ አሁን ስንተኛ ዙር ምዝገባ እያደረግን ያለነው የዩቲዩብና ቲክቶክ ስልጠና እየሰጠ እንደሆነ ይታወቃል እና አሁን ስንተኛ ዙር ምዝገባ እያደረግን ያለነው በትክክል ከመለሱ ሰዎች ውስጥ አንዱን መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ የሆነ አንድ ጉዳይ ይዤላችሁ መጥቻለሁ። ሰሞኑን በጣም ብዙ ሰዎችን ያበሳጨ በጣም ብዙዎችን ያስቆጣ አንድ የባልና ሚስት ፕራንክ ቲክታክ ላይ ተለቋል። በዛ ምክንያት እንግዲህ አንዳንድ ሰዎች ሄደው ባልዮን ቢገሉት እንኳን እንደማይጠሉ እየተናገሩ ነው ያሉት። ጉዳዩ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል። በጣም ብዙ ሰዎች ተበሳጭተው ሐሳባቸውን እየገለጹ ነው የሚገኙት። በጣም ብዙዎቻችሁ ለኔም ሼር ስታደርጉልኝ ነበር። ይሄንን አይተ እንዴት ዝም አልክ? እንዴት ቪዲዮ አትሰራም? የሚል ነገር እየተናገራችሁ ነበር እና እነዚህ ጥንዶች ከዚህ ቪዲዮ በኋላ የይቅርታ ቪዲዮም ሰርተዋል። እሱንም እናያለን። ከዛ በፊት ግን ካመጣጣቸው ጀምሮ እነዚህ ሰዎች ከዚህ በፊት ምን ሲሰሩ ነበር? እነማን ናቸው? አሁን ይሄንን ቪዲዮ ለምን ሰሩ የሚለውን እናንተ ብዙዎቻችሁ ያላያችሁትን አንድ ነገር አሳያችኋለሁ። ከዚህ ቪዲዮ በጣም ብዙ ነገር ትማራላችሁ ብዬ አስባለሁ። ሰዎችም እየሰጡ ያሉትን አስተያየት አሳያችኋለሁ። የኔንም አስተያየት የምነግራችሁ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ ዛሬ ለዚህ ቪዲዮ ቢያንስ 10000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። የነዚህን ጥንዶች ቪዲዮ በጣም ብዙዎቻችሁ አይታችኋል ብዬ አስባለሁ። ያላያችሁ ሰዎችም ካላችሁ በትንሹ አሳያችኋለሁ። ከዛ በፊት ግን እኔ ሁሌም ነገሮችን ከመጀመሪያው ጀምሮ ማየት ስለምፈልግ አመጣጣቸው እንዴት ነው፣ እነዚህ ሰዎች ከዚህ በፊት ምን ሲሰሩ ነበር፣ እነማን ናቸው ምናምን የሚለውን ነገር ማየት ቼክ ማድረግ ፈልጋለሁ። ምክንያቱም አሁን ላለው ሪያሊቲ የሆነ ክሉ ስለሚሰጠኝ ማለት ነው። እና እነዚህ ሰዎች የመጀመሪያቸው አይደለም ይሄ ቪዲዮ፣ ከዚህ በፊት ቲክታክ ላይ ሲሰሩ ነበር። እናም ከቲክታክ ውጪ ደግሞ ሌላ ቻናል ነበራቸው ዩቲዩብ ላይ። ያንን ቻናል እንዴ ላሳያችሁ። ይሄ እንግዲህ የዩቲዩብ ቻናላቸው ነው፣ ሃርትስ ቲዩብ ይላል። እዚህ ቻናል ላይ በጣም ብዙ ነገሮችን ሲሞካክሩ ነበር። ሪአክሽን ቪዲዮ፣ የተለያዩ ነገሮችን ሲሞካክሩ ነበር። አንዳንዴ ደግሞ የስፖርት ኮንተንትም ይሰራሉ። በጣም ብዙ ነገር ሲሰሩ ነበር፣ ሲለፉ ነበር። ብቻ ባለፉት 2 አመታት ቪዲዮ ባይለቁም እንዳጠቃላይ ወደ 340 ምናምን ሰብስክራይበር አላቸው ባጭሩ ማለት ነውና የመጀመሪያቸው አይደለም። ሶሻል ሚዲያ ላይ ከዚህ በፊት በጣም ብዙ ነገር ሲሞክሩ ነበር። ይሄንን ነገር ለምን እንዳነሳው በደንብ ነግራችኋለሁ። ለምሳሌ ከዚህ በፊት ከሰሯቸው ቪዲዮዎች ውስጥ አንዱ ላሳያችሁ፣ የሪአክሽን ቪዲዮ። ብቻ ይሄንን ሪአክሽን ቪዲዮ እነሱ ናቸው የሰሩት። ብቻ እነዚህ አይነት ሪአክሽን ቪዲዮዎችን የተለያዩ ቪዲዮዎችን ይሰራሉ ልክ እንደዚህ። እንደነገርኳችሁ እነዚህን ቪዲዮዎች ለምን እያሳየኋችሁ እንደሆነ ነግራችኋለሁ። ከዛ ውጪ ደግሞ አሁን ይሄ ቪዲዮ የተፖስተበት የቲክታክ አካውንት ማለትም አሁን ይሄ ፕራንኩ የተፖስተበት የቲክታክ አካውንት ከዚህ በፊት ምን ይመስል ነበር የሚለውን ወደ ኋላ ተመልሼ ደግሞ ላሳያችሁ። እንደምታዩት ይሄ ነው አካውንቱ። ሮብ ይላል ወይም ጨዋታዝ የሚል ዩዘር ኔም ያለው ነው እና ከላይ የተለቀቁ የፕራንክ ቪዲዮዎች አሉ። ከዛ በፊት እዚህ ቻናል ላይ ምን ሲሰራ ነበር የሚለውን ላሳያችሁ። እንደምታዩት የቻናሉ ፕሮፋይል ላይ ያለው ፎቶ የባልየው ፎቶ ብቻ ነው እና ከዚህ በፊት እሱ ብቻውን የተለያዩ ቪዲዮዎችን ሲሰራ ነበር። በጣም በዛ ቢባል አብዛኛውን ጊዜ የሚያገኘው 10 ምናምን ሺህ ቪው፣ 20 ሺህ ቪው፣ 30 ሺህ ቪው ምናምን ነው። እነዚህ ቪዲዮዎች ራሱ የመጡት አሁን ይሄ ፕራንክ ቪዲዮ ከተለቀቀ በኋላ ነው እንጂ ከዚህ በፊት እንደዚህም አይታይለትም ነበር። ለማንኛውም እንደዚህ አይነት ቪዲዮዎችን ከዚህ በፊት ሲሰራ ነበር። አብዛኛውን ቪዲዮ የሚሰራው እሱ ብቻውን ሆኖ ነው። አሁን ግን ከሆነ ጊዜ በኋላ ከሚስቱ ጋር እነዚህን ቪዲዮዎች መስራት ጀመረ። ኦልሞስት 3 ቪዲዮዎችን ነው አሁን የለቀቀው በአጠቃላይ ማለት ነው። ከሚስቱ ጋር በትክክል በቃ መስራት የጀመረው 3ቱም ቪዲዮዎች ነው። እነዚህ 3ቱም ቪዲዮዎች የተያያዙ ናቸው። የመጀመሪያውን በጣም ብዙዎችን ያስቆጣውን የፕራንክ ቪዲዮ ላሳያችሁ። ከዛ በፊት ግን አንዴ ቪዲዮቹን ይውስቲ ዝም ብላችሁ እና በመታዩበት ጊዜ ይሄ ፕራንክ ቪዲዮ 3.2 ሚሊዮን እይታ አግኝቷል። 3.2 ሚሊዮን እይታ አግኝቶ 105800 ላይክ አለው ይሄ ፕራንክ ማለት ነው። 22500 ሰው ኮሜንት አድርጓል። 22500 ሰው ለዚህ ቪዲዮ ሐሳቡን ሰጥቷል ማለት ነው። 34000 ሰው አካባቢ ይሄንን ቪዲዮ ሼር አድርጎታል እና 16000 ሰው ይሄንን ቪዲዮ ፌቨራይት ላይ ያስቀምጧል ማለት ነው። ከዛ ቀጥሎ የተሰራው ቪዲዮ ደግሞ አለ፣ እሱንም አሳያችኋለሁ። እሱ ቪዲዮ ደግሞ 2.2 ሚሊዮን እይታ አግኝቷል። 112200 ላይክ አለው። 10900 ሰዎች ኮሜንት ሰጥተዋል እና 12000 ሰዎች ፌቨራይት ላይ ያስቀምጧል። 9600 ሰዎች ይሄንን ቪዲዮ ሼር አድርገዋል። ሌላም ቀጥሎ አንድ ቪዲዮ ሰርቷል። ያ ቪዲዮ ደግሞ 1.2 ሚሊዮን እይታን አግኝቷል እና 42900 ላይክ አለው።
1700 ሰዎች ለዚህ ቪዲዮ ኮሜንት ሰጥተዋል 3000 ሰዎች ፌቨራይት ላይ አስቀምጦታል 1594 ሰዎች ሼር አድርገውታል ለምን ይሄን እንዳነሳው በደንብ ነግራችኋለሁ በደንብ ከዛ በኋላ ደግሞ እናንተ ብዙዎቻችሁ ያልገባችሁን አንድ ነገር እነግራችኋለሁ ከዛ በፊት ግን ይሄንን ብዙ ሰዎችን ያስቆጣውን ህዝቡን በአጠቃላይ እንግዲህ ከመቀመጫው ብድግ ያደረገውን በጣም ብዙ ሰዎች የተናደዱበትን የተቃጠሉበትን ቪዲዮ ላሳያችሁ ያያችሁ ሰዎች ልትኖሩ ትችላላችሁ ግን እዚህ ቪዲዮ ውስጥ ማሳያችሁ ነገር አለ ስለዚህ አንድ ላይ ቪዲዮን እንይ መጀመሪያ ማሪ እኔ ምልሽ ጎልሽ ሁለት ወር ነሽ ነው ሶስት ወር ነው በቃ አሁን ስራ መጀመር አለብሽ እንዴ በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ኮለርሽ በኋላ ፌድ አደረገ ምን ማለት ነው እንዴ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል ከሁለት አሁን ባጭሩ እንግዲህ ካሁን በኋላ ወጥተሽ ስራ መስራት መጀመር አለብሽ እናም ደግሞ ምግብ በጣም እየበላሽ ነው ኮለርሽ በኋላ እና ይሄ ነገር አስደብሮኛል እኔ ራሴ ወልጄ ብቀመጥ ደስ ይለኛል የሚል አይነት ነገር ነው እየተናገረ ያለው ለምን ሳክ ምትሉኝ ሰዎች የሳኩበትን ምክንያት ነግራችኋለሁ ብቻ ቪዲዮ በጣም ሴንሲቲቭ በጣም ማለት እኔ አሁን ለምሳሌ እንደ አዲስ አባት ይሄንን ቪዲዮ ሳይ ያስደነግጣል ሌሎቻችሁም ይሄንን ቪዲዮ ስታዩ በቃ አንደርስታንድ ማድረግ አይከብዳችሁም እና በጣም ከባድ ስሜት የሚፈጥር አይነት ፕራንክ ነው ፕራንክ አልለውም እናንተ ፕራንክ በሉት እንጂ እኔ ፕራንክ አልለውም ግን በኋላ ላይ ብቻ ይቅርታ ስለጠየቁ አሁን ብዙም ልላችሁ አልፈለኩም እና እንቀጥል ለማንኛውም በአንድ ሳምንት ወጥቶ ነው የሚሰራው እኔ አበሻ ኬት እንደመጣ አለ ፈልጌው ነው እንደተቀመጥኩት እኔ ፈልገሽ ሆናል አልኩ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው መመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አለ ጊዜውን ታውቂያለሽ የምር ነው ምን ማለት ነው የምር ነው አይ እኔ አጥሚትም አልጠጣም ታውቃለህ አጥሚት ከፎም አልበላም ታውቃለህ ጨጓራዬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ እዚህ ጋር በቃ ግልጽ ነው በዋሲ መጣ ምናምን ያስታውቃል አራስ ባይዘው እንኳን እንደዚህ ተነግራችሁ ይቅርና ሰላምታ ራሱ ሊያስለቀሳት ይችላል አራስ የሆናችሁ ሰዎች ይገባችኋል ሰላም ማለት ብቻ ራሱ አንዳንዴ ስሜታቸውን ሊነካ ይችላል እንደዚህ እንኳን ምግብ በጣም እየበላሽብኝ ነው ስራ ወጥተሽ አሰሪ ምናምን ገና በሁለት በሶስት ወሯ እንደዛ ማለት ይቅርና ዝም ብሎ መጥቶ በደንብ ጮክ ብሎ የሆነ ነገር ማውራት ራሱ ሊያስለቅሳቸው ይችላል ባጭሩና እዚህ ጋር ደግሞ በዋስ ሲመጣ ምናው ነው የሚያሳየው ትንሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል ዲጂታሊቲ ነው እንዴ ምን ችግር አለው ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ልብስ የሚያጠባል አይደል እኮ ይሻላል ነው እንደምን ያለቀስ ይላል አይ አረጋግጥና አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ይሄንን ፕራንክ በሚመለከት አንዳንድ ሰዎች ያው ፌክ ድራማ ነው እሷም ድራማ እየሰራች ነው የሚሉ ሰዎች አሉ እኔ እንዲሁ ሳየው ድራማ አይመስልም ባጭሩ ያው ሶሻል ሚዲያ ላይ ለረጅም አመት ቆይቻለሁ የተለያዩ ድራማዎችን አይቻለሁ ግን ይሄ ቪዲዮ በራሱ ሁለቱም ተስማምተው የሰሩት አይነት ቪዲዮ አይመስልኝም ግን ያ ማለት ሙሉ በሙሉ ሁለቱም ምንም እጃቸው የለበትም ለማለት አይደለም አሳያችኋለሁ ከዚህ በኋላ ማሳያችሁ ነገር አለ እና ማውራውም ነገር አለ ግን
ያው ይሄንን ቪዲዮ ግን ስፔሲፊካሊ ሁለቱ ተነጋግረው ነው አስበውበት ነው የሰሩት ለማለት ይከብደኛል እኔ ሰው እንደዚህ ማስመሰል የሚችል ከሆነ ከባድ ነው ማለት እኔ ያስመሰለች አይመስልኝም ባጭሩና ፊቷ ላይ ያለው ነገር አነጋገሯ ለቅሷ ምናምን ያው ይሄ እንደ ድራማ አይነት አይደለም በቃ እዚህ ጋር ሪል እንደሆነ በጣም ያስታውቃል አይደል ምን ትላላችሁ እናንተ ምን እንደሚያስለቅስ እንዴ ሁለት ልጅ አለ አይደል እሱዎች አለ እንደገና አንቺ ተደረበሽ ሁለተኛ አንዱ ለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ አንዱ ለድ ያልኩ ኮኑ ለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራሰ በነገራችን ላይ በጣም ብዙ ሰዎችን ያበሳጨው ነገር የንግግሩ ብቻ ሳይሆን ሳህኑ ላይ ያለው ዳቦ ነው እንግዲህ ዳቦ ነው ደረቅ ዳቦ ነው ምናልባት ውስጡ እንቁላል ይኑሮ አይኑሮ እርግጠኛ አይደለም ብቻ ዳቦ ነው እና ዳቦ መሆኑ ደግሞ ሰውን በጣም ነው ያበሳጨው ይሄንን ደረቅ ዳቦ አስቀምጠው ምናምን የሚል በጣም ብዙ ሰው ነበርና እሱም ነው ሰውን ያበሳጨው ባይዘው እነዚህ ሰዎች የመጀመሪያ ልጃቸው አይደለም ያው አሁን እንትን ያሉት ከዚህ በፊት ከታላቅ ልጃቸው ጋር የተነሱት ፎቶ ነው ይሄ እና እንደምታዩት ከዚህ በፊትም ልጅ አላቸው እሷም ስትናገር ነበር ሁለተኛ ልጅ ሲጀመር እንውለድ ያልኩ አንተ ነህ እንዴ ምናምን ይያለችው ነበር በጣም የምትለው ነገር ጠፍቶ ማለት ነው እሺ እሺ ያለከሽ ነው ለቅስኩ አይቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ ፕራንክ ነው ሲባል ያሳየችው ሪአክሽን ቪዲዮ ሪል እንደሆነ 100% እንዳውቅ አድርጎኛል በቃ ገብቷችኋል ድራማ ቢሆን ኖሮ ፕራንክ ነው ሲባል የምታሳየው ፊት እኔ ኤክስፔክት ማድረገው አለ ግን ፕራንክ ነው ተብሎ የተነገራትም ምንም አይነት የተለየ ሪአክሽን ልታሳይ አልፈለገችም እዚህ ቪዲዮ ላይ በደንብ ይውልኝ ይሄንን ፓርት ብዙዎቻችሁ ምናልባት ኖቲስ አድርጋችሁት ካልሆነ ኦሬዲ በቃ በጣም እንደከፋት ነው የሚያሳየው ያ ማለት ግን ሰዎቹ ልታጣላቸው ነው ለምን ነው ብታቀሳስረው ነው እንዳትሉኝ ያው ከዛ በኋላ የተፈጠሩ ነገሮች በትዳራቸው ብዙም መጥፎ ነገር ሀፕን እንዳላረገ የሚያሳዩ ስለሆነ እና ያለን ግን ብቻ እዚህ ጋር ፕራንክ ነው ስትባል ምንም አልጣማትም ይዩት ቪዲዮ ማሪ አንቺ ዳግ አንቺ ከደኩ ስሚ ሰው የሚያውቁሰው ነገር ያው ፕራንክ ነው ማለት ያው በመሰለኝ በዚህ ነው ይለማል ነው ሰው ይምር ይፈልግ አጀማሽ ቻ ቪዲዮ በአጠቃላይ ይሄን ይመስላል ቀጥሎ ያሉትን የሰሩትን የይቅርታ ቪዲዮም እሷም ደግሞ ድጋሚ የሰራችው ፕራንክ የተበቀለችበት ቪዲዮ አለ እሱንም ከማሳየት በፊት ሰዎች ስለዚህ ቪዲዮ ራሳቸው ቪዲዮ ላይ ከሰጧቸው 20 ምናምን ሺህ ኮሜንቶች ውስጥ የመጀመሪያዎቹ ላሳያችሁ የመጀመሪያው ኮሜንት በሚስጥር የሚጠላሽ ባል በግልጽ እንደሚጠላሽ የማይነግርሽ ባል አንቺን ለማሸማቀቅ አስቂኝ መንገዶችን ይፈልጋል የሚል ኮሜንት ተሰጥቷል ይሄ በጣም ከባድ ኮሜንት ጂሰስ እሺ በማንኛውም መመዘኛ ይሄ ፕራንክ ሊሆን አይችልም ማን ነው እንደኔ የደበረው ከልጅቷ ይልቅ ባልዩ አሳዘነኝ ምክንያቱም ምንም ማሰብ አይችልም ማሰብ ቢችል ኖሮ ሰው ምን ይለኛል በተለይም ደግሞ የልጅቷ ቤተሰቦች ጓደኞች ወዳጆች በሙሉ ምን ይሉኛል ይል ነበር ይህ ሰው በምንም መመዘኛ ባል መሆን አይችልም ለኔ ምንም ባል የሌላት ለብቻዋ የምትኖር ሴት ትሻላለች ይላል አሁን ሁሌ በተመገበች ሰዓት ይህ ካንሰር የሆነ ንግግር ካምሮ አይጠፋም የሚል ነገር ታድለ ማሰብ አትችልም የሚል ኮሜንት ሰጥቷል አረተው ግን አንቺም ደግሞ ሌላ አግቢና ፕራንክ ነው በዩ የሚል ኮሜንት አለ ምጧ ራሱ እንደዚህ ያመማት አይመስለኝም በገዛ እጅ ሚስትህን አጣት ወንድም ምናምን የሚል ብቻ እንደዚህ አይነት ኮሜንቶች በጣም ብዙ ተሰጥቷል ኮሜንት ላይ ሰው ብቻ ሲወቅጦ ነበር ልጁን ልሁን እየተወጣ ነበር በጣም ብዙ ሰው በኮሜንት ከዛ ወጪም ደግሞ ፌስቡክ ላይ የተለያዩ ሶሻል ሚዲያዎች ላይ የነሱን ፎቶ የነሱን ቪዲዮ እየለጠፉ በጣም ብዙ ሰዎች ሐሳብ አስተያየታቸውን እየሰጡ ነበር ሚስቱን ሽጦ የሚበላ ቆሻሻ ባል እየተፈጠረ ነው ደግሞ ሰው እንዴት ሚስቴን አስለቀስኳት ብሎ እንደ ደህና ነገር ኮንተንት ይሰራል
ሰው እንዴት ሽራፊ ወንድነት ያጣል በመሰረቱ እንዲህ አይነት ኮንተንቶች እኛ ላይ ምንም አያምሩም ሀበሻ ፕራንክ መደረግም ፕራንክ ማድረግም አይችልበትም ግን ከምንም በላይ ወንድ እቺን የመሰለች ሚስቱን በዚህ ልክ አውጥቶ በአደባባይ ሲያሰጣ ማየት ይቀፋል ወንድነቱንም ጥያቄ ውስጥ የሚከት ልክስነት ነው የሚል ኮሜንት የሚል ሐሳብ ተሰጥቶ ፌስቡክ ላይ ይሄን ነገር በጣም ብዙ ሰዎች ሼር ያደረጉት ነበር ይሄንን ሐሳብ ማለት ነው እነዚህ ነገሮች በግልጽ ሁሉንም ነገር ያሳየዋቸው ያለውት እንግዲህ ሰዎች ያሳዩትን ሪአክሽን በግልጽ መናገር ስላለብኝ ነው በጣም ብዙ ሰዎች ተወሳጭተዋል እኔም ቪዲዮን ሳይ በጣም የተናደድኩት ባጭሩ ምነግራችሁ ነገር በጣም የተናደድኩት ግን ያው ትዳር ነው የሰው ህይወት ነው ራሳቸው ተስማምቶ ደግሞ ድጋሚ የይቅርታ ቪዲዮ ሰርተዋል ያንን የይቅርታ ቪዲዮ ደግሞ እስቲ ላሳያችሁ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል በያስበ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀስላለኝ ይቅርታ ለጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ የካሳ ዘጋጅቼልሻለሁ ሰው እንግዲህ ይቅርታ ብሏታል ሌላ ደግሞ ሰው ካሳት ያለው ስለነበረ የካሳ ይቅርታም እንግዲህ ጊፍት ሊክሳት ፈልጎ ሰው ጊፍት ይዞላት መጥቷል ማለት ነው እሷም ያው ስቃ ተቀበለችው ጉልበቷን ስሞ ሰጣት ማለት ነው ወድቃለሁ እኔም ስለምወድክ ነው ገፋኝ ለላስከፈሽ ፈልጌ አይደለም ያው ለዚህ ነው እንግዲህ ፍቅር መካከል ትዳር መካከል ራሳቸው ምንም እርስ በርስ ቢበዳደሉ ገብታችሁ ብዙ ነገር መደካካት ትርጉም የለውም ማለት ያው ያኔ ከዛ ቪዲዮ በኋላ በጣም ብዙ ሰዎች በቃ ጥላውን ምትሄድ ይመስለው ሰው አለ ግን ዞሮ ዞሮ መልሰው ተገናኙ እኔ ለዛ ነው እንደዚህ አይነት ነገሮች ሲፈጠሩ ወዲያውኑ መጥቼ ቪዲዮ ማልሰራውና ያው ድጋሚ ስጦታ ሰጣት ያው ትልቅ ስጦታ ነው አይደለም ግን የቻልኩትን አርጌ ትንሽ ላስደስታት በያስቤ ነው ስለዚህ የአንገት ሐብል እንግዲህ ስጦታ ሰጣት ማለት ነው ሴት ልጅ እንዲ በመሆናችሁ በጣም ደስ ብሎኛል በጣም አመሰግናለሁ ላሳያችሁኝ ፍቅር በጣም አመሰግናለሁ ላሳያችሁኝ ክብር በጣም አመሰግናለሁ ይሄን ማለት ፈልኩ እንወዳችኋለን ቴንኪው እንግዲህ 600,000 ቪው ነበርውና እንደዛ ኤክስፔክት አላረኩም ነበር እኔ ስለዚህ ሼር ያርጋችሁ አይተው ለተከፉ ለ600,000ዎቹን እንደምታደርሱልኝ እርግጠኛ ነኝ አመሰግናለሁ ስለዚህ እዚህ ቪዲዮ ላይ በጣም የገረመኝን ፓርት ላሳያችሁ በጣም በቃ የገረመኝን ማለት ነው እና ቅድም ያነሳውላችሁን ያንን ሁሉ ላይክ ብዛት ኮሜንት ብዛት ቪው ብዛት ለምን እየቆጠርኩ አንድ ባንድ እንዳሳየዋችሁ አሁን ይገባችኋል ማለት ነው እዚህ ጋር እሱም ያወራው ነገር በደንብ ስሙልኝ ለ600,000ዎቹን እዛ ኤክስፔክት አላረኩም ነበር እኔ እንወዳችኋለን ቴንኪው እንግዲህ 600,000 ቪው ነበርውና እንደዛ ኤክስፔክት አላረኩም ነበር እኔ ስለዚህ ሼር ያርጋችሁ አይተው ለተከፉ ለ600,000ዎቹን እንደምታደርሱልኝ እርግጠኛ ነኝ አመሰግናለሁ 600,000 ቪው አግኝቷል ቪዲዮ እና እንደዛ ኤክስፔክት አላረኩም ነበር ሼር ያርጋችሁ ምናምን የነበራችሁ ሰዎች አመሰግናለሁ ነገር ነው ያለው ይሄ ነው ቆምላችሁ ይገብቷችኋል እሱ አሁን ያ ቪዲዮ 600,000 መታየቱ እኔ አሁን እናንተ ኖርማል ሆናችሁ ስታስቡት ለምሳሌ ያ ሁሉ ሰው እንዴት እንደዚህ አይነት ፕራንክ ትሰራለህ አንድ እንኳን ኮሜንት ላይ ወይኔ ፕራንኩ ያስቃል ያለ ሰው ሳይኖር 600,000 ሰው ሁሉ እየወረደበት 600,000 ቪው በማግኘቱ እና ቪዲዮ ሼር ላይክ በመደረጉ እሱ ደስተኛ ነው እና አሁንም ቪዲዮ አለኩ አልጠፋም ባይዘው የራሱ ቲክቶክ አካውንት ላይ እና አንዳንዶቻችሁ የገመታችሁት ነገር በጣም ብዙ ሰው ይሄን ነገር በማየቱ ሚከፋው ወይኔ ተበላው ሚል ወይኔ በቃ እንዴ ሰው ማወረደብኝ ምናምን ሚል መስሏችሁ ከነበረ ተሳስታችኋል ማለት ነው እሱ እንግዲህ ያመሰገናችሁ ነው
600,000 ሰዎች ስላያችሁ ሼር ስላደረጋችሁ ቴንኪው ይያላችሁ ነው ማለት ነው ስለዚህ ይሄንን ቅድም ካወራሁት ነገር ጋር አገናኝቼ ነግራችኋለሁ ግን የመጨረሻ እስቲ እሷ እንደ ሱን እንደመበቀል ብላ የሰራችውን አንድ ፕራንክ ደግሞ ላሳያችሁ እንደዚህ ነው ፕራንክ ይላል ፕራንክ ከሰራ አይቀር እንደዚህ ነው ይላል ቢላ ይዛለች በእጇ እና እሱ ከእንቅልፉ ሲነሳ ቢላ ይዛ ቁጭ ብላለች ማለት ነው ከዛ ብድግ ሲል እንግዲህ ሽንኩርት መላጥ ጀመረች ማለት ነው ስለዚህ ፕራንኩ ይሄ ነው ባጭሩ እና ቀደም የመጀመሪያው ቪዲዮ ፕራንክ ሲሰራ በውሸት ሁለቱ ተስማምቶበት አይመስለኝም ብያችኋለሁ አይደለ የኛው ደግሞ ስክሪፕትድ እንደሆነ ውስጤ ይነግረኛል ነው ባጭሩ ራሳቸው ሆን ብሎ የሰሩት ቪዲዮ ነው ምክንያቱም ማን ነው የቀሰቀሰው እንደዚህ ለጥ ብሎ የተኛ ሰውዬ ድንገት ቢላ ድምጽ የለው እንግዲህ ብቻ በደግ ብሎ አየ ቢላውን ከዛ በኋላ ያው ሽንኩርት መላጥ ጀመረች ማለት ነው እዚህ ቪዲዮ ላይ ከተሰጡ ኮሜንቶች ውስጥ በጣም አረ ብዙ ሚላጥ ነገር አጠገብሽ ይያለ ሽንኩርቱን እሱን ነው መላጥ የነበረብሽ ነው የሚሉት እሺ ወጊው እንጂ አንጀታችንን በላሹ ዝም ብለሽ ለጨዋታው ድምቀት አንድ አይኑ ነው ጋር ብታረጊው ደግሞ አሪፍ ነበር ይላል እኔ ግን እስካሁን ድረስ ተናድጃለሁ ወጊው ከዛ ማቅለያ ያን ቪዲዮ ታቀርብ ያለሽ ፍርድ ቤት ማለት ነው ሰው ብቻ ቆባን ነው ብቻ ይሄንን ሁሉ ነገር ያወራውት ለምን እንደሆነ ልንገራችሁ አሁን ሁላችሁም አንደርስታንድ እንድታደርጉኝ ስለዚህ ቅድም አንድ ነገር አሳይቻችሁ ነበር ከዚህ በፊት እነሱ የመኮራቸው ቪዲዮዎች አሳይቻችሁ ነበር ከዚህ በፊት እነሱ ዩቲዩብም ላይ ቲክታክም ላይ የመኳከሯቸው ቪዲዮዎች ምናምን አሳይቻችሁ ነበርና አሁን እነዚህ ሰዎች እኔ የሚመስለኝ እሱ በተለይ ቆርጦ የተነሳ በቃ ኢትዮጵያን ህዝብ ሳይኮሎጂ ያው ሰው ጥሩ ነገር አይወድም የኢትዮጵያ ህዝብ ጥሩ ነገር ይዘህለትም ከመጣ አስቀኝም ይሁን ምንም ደስ አይለውም ስለዚህ ግዴታ እንደዚህ አይነት ኮንተንት ነው መስራት ያለብኝ ብሎ ቆርጦ የተነሳ ነው የሚመስለው እና አሁን እሱ ያሰበው ነገር እንደተሳካ ደግሞ ማሳያው ይሄ ቪዲዮ 3.2 ሚሊዮን ታይቷል 600,000 ነበር እሱ ሲያመሰግን ማለት ነው ከዛ በኋላ 3.2 ሚሊዮን ደርሷል እነሱ ፈምሰዋል ፊታቸው ታውቋል ከዛ እንግዲህ ቀጣዮቹ ቪዲዮዎች 2.2 ሚሊዮን 1.2 ሚሊዮን ታይቷል ይሄንን ጥሩ ስራ ሰርታችሁ ይሄን ቪው ለማምጣት ከባድ ከቷቸዋል ስለዚህ ለዚህ ቆርጦ የተነሱ ይመስላል ግን ይሄ ሁሉ ኢትዮጵያ ውስጥ የሚደረግን ስህተት የሆነ ሐሳብ ሶሻል ሚዲያ ላይ በመጥፎ ነገር መታወቅ ይህን ያክል መፈለግ በራሱ ጤነኝነት አይደለም ያው የኢትዮጵያ ህዝብ ያው አይዝም ቂም አይዝም እንበልሽ ነገ ከነገ ወዲያ ይረሳል ብለን እናስብ ግን ኔጌቲቭ ነገሮችን ይዞ ሶሻል ሚዲያ ላይ በመምጣት ሰርቶ ፌመስ ለመሆን ይህን ያክል ርቀት መሄድ ይህን ያክል በቃ ቤተሰብ ውስጥ ችግር ሊፈጥር የሚችል ነገር አይነት በጣም ከባድ የሆነ የሰውን ስሜት የሚጎዳ ነገር እስከማድረግ መሄድ በጣም ሮንግ ነው እና እንደዚህ አይነት ሐሳብ የምታስቡ ሰዎች ካላችሁ በጣም ተጠንቀቁ ምክንያቱም በኋላ በዚህ ቪዲዮ የምታገኙት ኢንካም ራሱ አይመልሰውም ያጣችሁትን ሰላም አይመልሰውም እና በጣም ሪስክ ወስዳችሁ ቤተሰቦቻችሁ ላይ ሚስቶቻችሁ ላይ ባሎቻችሁ ላይ እናት አባት ላይ እንደዚህ አይነት በጣም አላስፈላጊ የሆነ የሰውን ስሜት የሚረብሽ የሰውን ስሜት የሚጎዳ ነገር ሰርታችሁ ከዛ በኋላ ኦፍ ኮርስ በቃ ብር አገኘው ከዚህ ምን ጎደለብኝ ምናምን ተሰቦች ካላችሁ በጣም ብዙ ነገር ነው የሚጎልባችሁ ያኔ ይገባችኋል እኔ በጣም ብዙ ሰዎችን አውቃለሁ ስለማቅም ነው ምነግራችሁ ሶሻል ሚዲያ ላይ በኔጌቲቭ ፐብሊሲቲ በቃ የሆነ ይሄ መጥፎ ነገርም ይሁን ብቻ ልፈምስ ብለው በመምጣት በጣም ብዙ ችግር የተፈጠረባቸው ሰዎች አውቃለሁ ስለዚህ በጣም ሲሪየስሊ ተጠንቀቁ እና አሁን እነሱ ሁለቱም ተስማምተው ብቻ ቪዲዮ እየሰሩ ቀጥለዋል እሷም ፕራንኳን ምናምን ቢላ ይዛ ምናምን መጣለች ስለዚህ ያው ህይወት ምርጫ ነው የምርጫ ህይወት ነው እኔ ለምን እንደዚህ ታደርጋለሽ ለምን እንደዚህ ታደርጋለህ ትዳራችሁ ላይ ለምን እንደዚህ ምናምን ብዬ ብዙ ስቴፕ መሄድ አልፈልግም ብቻ ተጠንቀቁ ለሌላ ሰዎች ትምርት ይሁን ብዬ ነው እኔ ለነሱ አሁን ብዙ አስተያየት የለኝም ለምን እንደዚህ ያረጋችሁ ለምን እንደዚህ ያላረጋችሁ ማለት አይደለም ብቻ የምትሄዱበት ፓዝ ምን እንደሆነ እኔ ገብቶኛል ግን ያ ነገር አያዋጣችሁም ካሁኑ እንደውም ቀይሩና ሌላ ነገር መስራት ጀምሩና ያ ነገር ጥሩ አይደለም አትቀጥሉ ነው ባጭሩ የኔ ምክር ግን ብቻ ያሳዝናል በጣም ኢትዮጵያ ውስጥ ሶሻል ሚዲያ ላይ ያለው ነገር ያሳዝናል ኦፍ ኮርስ የህዝቡም ችግር ነው ህዝቡ አሁን ጥሩ ነገር አድርጎ ቢሆን ይሄን ሁሉ ኮሜንት አያረግም ይሄን ሁሉ ቪው አያገኝም ነበር ብቻ ኔጌቲቭ ነገር ሲሆን የሚወድ ብዙ ህዝብ ስላለ ነው ኢትዮጵያ ውስጥ ጤነኛ ነገር ሰላማዊ ነገር ማየት የሚወዱ ያንን ኮንተንት የሚያዩ ብዙ ሰዎች እንዳሉ መርሳት የለባችሁም ለማለት ነው ባጭሩ ስለዚህ እንደዚህ አይነት ኮንተንት ላይ ጥምድ ብላችሁ ኔጌቲቭ ነገሮችን ብቻ ለመስራት የምትሯሯጡ ሰዎች አያዋጣም ባጭሩ አያዋጣም ይሄንን አውቃችሁ
በተቻላችሁ መጠን ጥሩ ነገር ለመስራት ሞክሩ ነው ምላችሁ ለማንኛውም ዳሎል አካዳሚ ላይ የዩቲዩብ ቲክታክ አሰራር ስልጠና መውሰድ የምትፈልጉ ሰዎች ካላችሁ ዩቲዩብን ቲክታክን ተጠቅማችሁ ገንዘብ ማግኘት ኢንካም ጀነሬት ማድረግ የምትፈልጉ ሰዎች ካላችሁ በ0924845589 በመደወል ወይም dalolacademy.com ላይ በመግባት ሬጂስተር አድርጋችሁ ተመዝግባችሁ መማር ትችላላችሁ በአካልም በኦንላይንም ስልጠናው ይሰጣል የሚመቻችሁን ፈረቃ የሚመቻችሁን ሰዓት መርጣችሁ መማር መሰልጠን ትችላላችሁ አመሰግናለሁ